አሜሪካ ውጭ ሀገር ለመባል ሁሉም ውጭ ሀገር ነው። ጂጂ ውጭ ሀገር ነው ያለችው። ሆዴም ውጭ ሀገር ነው ያለው። ማን ነው የምትባለው? ዲያስፖራ ናት። ፍሬም ውጭ ሀገር ናት። አሁን ጃፒ የሚባለው ውጭ ሀገር ነው። እሱም ውጭ ሀገር። ሌላ ሰው ማን ነው? ጥሩልኛ ምድረ እንትኖች ማለት በራሱ ግዴታ አሜሪካና ኢሮፕ ስለተባለን እንደውም እኮ አሜሪካ ዲያስፖራ ነው የሚባለው። ከኢሮፕ የመጡ ሰዎች ላሜቦራ ነው የሚባሉት። የሚታለቡ ማለት ነው። ዲያስፖራ ዝም ብሎ ሰፋፊ ሱሪ ይዞ ስለሚሄድ ነው ዲያስፖራ የተባለው። አይደለም ጉራውና ሶስት እንግሊዘኛና ትልቅ ሱሪ ይዞ ይሄዳል። ሄይ ዋትስአፕ ምናምን ይላል። ላሜቦራ ደግሞ ኢሮፖች የተባሉት ብር አላቸው የሚታለቡ ነው። ለዛ ነው ላሜቦራ የተባሉት። ያ ኢሮፕ ኖ ስትሬስ ብር ብቻ እየተከፈለ ራሱ ያንን ብር ይዘው ስንቱ ቤት የሚሰራ አለ። ያ ሚኪ ጆከር ማን ነው? ሚኪ ጆከር ይሄ ጆከር ፍየሌ ኧረ ተስፈኛ እሱም ራሱ ተስፈኛ ነው እንደ ኮሶ ታደርች ዲዲ ሀልጅ ናት ይባላል። አባትሽም ሆነ እናትያሽ አሜሪካን ሀገር ነው ያሉት። ማንን ልትረጅም እንደምትሆን ሰርተሽ ቢ በሰዓት የሚሰፍ እናቷ አሜሪካ አይደለችም፣ ተሳስተሻል። እንጀራ እናቷ ነች አሜሪካ። እሺ አባቷ ግን ያ ድሮ ግን ቤታ ይሄን ሰሞን እናቴ ትሙት ብላ መማል ጀመረች። በአባቷ ነበር ስትምል የምናውቀዋል። እናቴ ትሙት ትራሽ የሚካፈልበት ሀገር ነው። ያኔ ነው ክብርሽ ዝቅ የሚለው። ያኔ ነው ክብርሽ የተዋረደው እንጂ እኔ ነፍጠኛ ጋር ስለዋራሽ ለኔ በውስጥ ወሬ ስላቀባበልሽ አይደለም። እኔ ቤት እኮ አንድ ቀን ገዝት ተቀምጣኩ ታታባ አስደርጋልኝ አታውቅ። እንደዛው መሆን ያ ምንም አይመስለኝም። አንድ ቀን አስገብታ ገዝት ላይ እኮ ፎሎ አስደርጋኝ አታውቅ። አንድ ቀን እኮ ነፍጠኛ ነኝ ጌም እንጫወት ብላ እኮ አንድ መኒጋን እንደወርድልኝ አድርጋ አታውቅ። ምኑ ላይ ነው የጠቀመችኝ ታዲያ? ስለዚህ አትድረሽብኝ፣ አልደርስብሽም። 4 ነጥብ። ማንሽ ምንድነሽ? ክብሬ ዝቅ አለ ደስ ጋር ስለወራኩኝ ክብሬ ተዋረደ። ክብርሽን ያዋረድሽው በአደባባይ ሻወር ስትወስጂ ነው። ይሁን ያለው ነገር የኔ እናት አትንኩኝ ብያለሁ፣ አትድረሱብኝ ብያለሁ። ጥግ ድረስ ነው የምነግርሽ። ማንም ሰው አልነገረችም። ጓደኞችሽ በጎን አኡዝ ቢላሂ ምን ሸይጣን ረጅም ሙስሊሞቹ አሜሪካን ሀገር ተቀምጣ አረ እንደ ህዝብ ነው ያዋረደችን እያለ ሰው አይነግሩሽም ማለት አይነግሩሽም። ክርስቲያኑ ደግሞ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ ይላሉ። እንደው አላህ ይቀርበልኝ እስልምና ምን ተቀበል። ግን ሙስሊሞቹ አኡዝ ቢላሂ ምን ሸይጣን ረጅም አሜሪካን ሀገር ተቀምጣ እንደ ህዝብ አዋረደችን ብለው እየታዘቡሽ ነው። ግን አይነግሩሽም ማለት አይነግሩሽም። እኔ እነግርሻለሁ እኔ እነግርሻለሁ ማለት ያኔ ነው የተዋረድሽው። ክብርሽን ዝቅ ያደረግሽው ከንግስትነትሽ ወርደሽ ዝቅ ብለሽ መሬት ላይ ስትንከባለሊ ውሃ ደፍተሽ መሬት ላይ ስትንከባለሊ እንዳትገቢ ዜድ። ማንም ሽም አልሰማሽም። ማንሽ ምርታጅነት አትችይም። ማንሽም ገባሽ? ውሸት ሲደጋገም በስተዛሬ ድረስ በሰው ነበር የምታስረግጭኝ አይደል? ዛሬ ደግሞ መች ነው ወደ ህይወት ያስገባኋት? መች ነው ሞዴሬተር የሰጠኋት? መች ነው ያወራኋት? ክብሬ ዝቅ አለ ያልሽበትን ክብር ማለት ምን ማለት እንደሆነ ልንገርሽ ብዬ ነው። ክብርሽ እንዴት ዝቅ እንዳለ ላስረዳሽ ብዬ ነው። ክብርሽ ዝቅ ያለው ውሃ ደፍተሽ ስትንከባለይ፣ እሙሙሽን በአደባባይ ገልብጠሽ ስትወጪ ታይተልኝ የምትጠል አንቺ እኮ ጊፍተር ለማማለል ነው። አይኑ ይገባኛል። እኔ እኮ ወረቀትም የለሽ መስራት አትችይም ማሪ። ለዛ ነው ስለዚህ አትንኩኝ ብያለሁ፣ አትድረሱብኝ ብያለሁ። ወረቀት የለሽም መስራት አትችይም ማለቻት። ሰማችሁ? ወረቀት የለሽም መስራት አትችይም ማለቻት። ክብርሽ ተዋረደው የዛን ቀን ውሃ ደፍተሽ እንደዚህ ስትንከባለይ፣ ሻወር ስትገቢ፣ ሙሙሽን በአደባባይ ገልብጠሽ ስትወጪ፣ ኦኬ በርበሬ ፊትሽን ስትቀቢ፣ ኮልጌት ተቀብተሽ ሽቶ ስትጨምሪበት፣ ያኔ ነው ክብርሽ ዝቅ ያለው እንጂ ነፍጠኛ ስለወራሽ አይደለም። ለኔ ለነፍጠኛ ሞዴሬተር ስለሰጠች። ግን እኮ ነፍጠኛ ወረቀት የላት ጠፍታ እንደሆነ ራሷ ኢንተርቪው ላይ ተናግራ ነበር። ጠፍቼ ስለሆነ ከቤት እየቀየርኩ ነው ምሰራው ብላለች። እንደውም እኔ
ምን አልኳት? ለምን ነው እዚህ የምታወሪው አልኳት። ጫነቀኝና እንደዚህ ተይውችን ቦታ ዝለያት አልኳት። ለምን ለሌላ ሰው ራሱን አሳልፈው መስጠት ነው። የተናገረችው ነገር ልክ አልነበር አይደለም። ሞዴሬተር እኔ ደግሞ ጓደኛ አጣሁበት፣ ትዳሬን አጣሁበት እንጂ ምንም ያገኘሁት ነገር የለም። ቀን ስራ ሰራለሁ፣ ማታ አንቺ ላይ ብትገቢ የሚሰርቡሽ እኔ ነፍጠኛ ነው እንጂ ግማታን ብለው ሰርበውኝ እኮ አይደለም። አንቺን ሲሰርቡሽ ሚውት ሳረጋቸው ጓደኞቼ ሲደውሉ ስለምዘጋ፣ ፍቅረኛ ሲደውል ጊዜ ስለማልሰጥ ስለምዘጋ ለዛ ነው ዋጋ ከፈልኩበት። እናት ያልቀረ አባት ያልቀረ ዘር ማንዘር ያልቀረ የተሰደበው ማለት ነው። ከልቤ ስለነበር መወድሽ ቆምልሽ ነበር ነባሽ። አሁን ያሉት ጓደኞችሽ ሞዴሬተርም ሆነ ምን አስመሳይ ቁጭ ብለው ያሉ እየሳቁብሽ ሁሉ አዑዝ ቢላሂ ምን ሸይጣን ረጂም በስመ አብ እያሉ እየሳቁብሽ ገባሽ። አንዳንዶቹ ግን ስለሚጠቀሙብሽ ያን ያክል አይደለም። በዚህኛው ስልክ ልግባና ፎቅ ላውራችሁ እንደ ማሮች። አይ ልጅና ያያችሁት የልጅ ፎቶም አላት። በዛ አጋጣሚ ልክ ይላታል ብትፖስቸው በጣም ነው የሚያምረው። የኔ ልጅ ፈይዘው አንጋሽ ፊዲያ ለሰው አሳልፈሽ ብትሰጪው ራሱ የኔ ልጅ በጣም ነው የሚያምረው። የሚያሳፍር ልጅ የለኝም። በጣም ቆንጆ ነው። ያኔ ደግሞ በደንብ ሄድብሻለሁ እና እኔ አንቺ ጋር ልጅ ቢፖስት የፖስተችው እሷ ብቻ ናት ነው የምትለው። ያ ሪያክት እናደርጋለን እንዴ ጋይስ? ምን አገባን አይደል ጋይስ? ምን አገባን? ያ እንታረቃለን። በመሀላችን አትግቡ ያልኩት ከዚች ካፌ ክፉ ነገር እንዳይወጣ ነው፣ እንዳልሳሳት ነው ያንን የተናገርኩት እንጂ የምር ከአንቺ ጋር ታረቁ አልታረቁት ያሳስቦኝ አይደለም። አያሳስበኝም ሲጀመር ገባሽ? ጌመር አይደለሁም። የምጠቀመው ነገር የለም፣ የማገኘው ነገር የለም። አረፍሽን ዘግተሽ ተቀመጭ። አልደረስኩብሽም፣ አትድረሽብኝ። እቺ ነገር እንደዚህ ብቻ መቋጨት አለባት እንዴ ጋይስ? ሞቅ ማለት ነበረባት እኮ የእውነት። እስቲ ሌላ ፓርትስ ደግሞ አትድረሽብኝ፣ አልደርስብሽም። አረፈት ማንሽ ምንድን ነሽ? ክብሬ ዝታለሽ ስዳችን አወራኩኝ። ክብሬ ተዋረደ። ክብርሽን ያወረሽ በአደባባይ ሻወር ስትወስጂ ይሁን ያለው ነገር የኔ ናት። አትንኩኝ ብያለሁ፣ አትድረሱብኝ ብያለሁ። ጥግ ድረስ ነው የምነግርሽ። ማንም ሰው አልነገረችም። ጓደኞችሽ በጎን አውዝ ቢላሂ ምን ሸይጣን ረጂም ሙስሊሞቹ አሜሪካ ነገር ተቀምጣ ኧረ እንደ ህዝብን ያዋረደችን እያለ ሰው አይነግሩሽም ማለት አይነግሩሽም። ክርስቲያኑ ደግሞ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ ይላሉ። እንደው ወላሂ ወይ ቀርባ አሁን ስለ አሜሪካ ሲወራኝ አልፈልግም ነበር። ምን ቦታኝ እዛ ሂጅ አንድ አበባ ያቁ ሻወር እየገባ በርበሬ ፊት እንዲተቀ ይሄ ነገር ግን ማን ነው የምትባለው? ዲቦራም ስትል ነበር እኔ አሁን አሜሪካ መሄድ አልፈልግም፣ ምክንያቱም አሜሪካ ሄጄ ቲክቶክ ላይ ቁጭ የመለመን ከሆነ ስራዬ ምን ሄዳለሁ? እዚህም ቲክቶክ ነው እዛም ቲክቶክ ነው አለች። ምን ለማለት ፈልገው ነው? እና ሰዎች ሁላ ያገናኙት ከቤታ ጋር ነው። እና ምንድነው ወርቁ ዛገ እንዴ? የኛ ጥያቄ ዛገ ክብሬን ዝቅ አድርጌ እያመላቀቅኩ ዲያቦይን በአደባባይ ቁፍ አድርጌ ትልቅ ፓንት ለብሼ ጊፍተር ለማማለት ዲያቦይን እንዲህ አድርጌ ቦጥሬ እምጫወት ነው የሚመስለኝ። አሜሪካን ሀገር ሲል ዘር ማንዘሬን ማሳፈር ነው የሚመስለኝ። አባቴ እናቴ ዘር ማንዘሬ ክብር ያላቸው በክብራቸው የማይደራደሩ ጀግኖች ናቸው። የእነሱን ክብር ዝቅ ማለት ዲያቦ እናቴ ነፍጠኛዬ አሜሪካ ብትሄጂ ለምን ነው ጌም እጫወታለሁ ብለሽ የምታስቢ? ጊፍተር ትሆኛለሽ። ጊፍተር ለመሆን ደግሞ ስራ መስራት ይጠበቃል። ብር ሊኖርሽ ይገባል አይደል? ያ እንደዛ አስቢ። እድሉ ከመጣልሽ እምቢ እንዳትይ ገባሽ? ያ ዲቦራም እምቢ እንዳትይ። ለምንድን ነው አሜሪካ ሄጄ ገና ዳቦዬንና ክሎሮክስ እየነሰነስኩ ምናምን ነገር እንደዛ ከሆነ አልሄድም ብላችሁ ከወዲሁ ዝግት ከምታደርጉት ቪዛውን አሜሪካ ሄጄ ጊፍተር ሆናለሁ ከቲክቶክ እንኳን መራካቃታችሁ ብዬ ነው። ጊፍተር ብትሆኑስ አይመስላችሁ? ያ ጊፍተር ለምን እንደዚሁ ተስፋ እየቆረጣችሁ ነው አሜሪካ የሚሄዱ? ዲቦራም እንደዛው ነፍጠኛም እንደዛው። ያ ጊፍተር ለመሆን ሰራተኛ መሆን ያስፈልጋል። ጊፍተር ለመሆን የሆነ ጥሩ ቻፓ ሊኖር ይገባል። ጥሩ ልብም ሊኖር ይገባል። ገባችሁ? ያ ወንድ ከሆንክም ደግሞ
ጥሩ አይኖች ሊኖር ይገባል። ጡትም ለማየት ሆን ቂጥም ለማየት ማለት ነው። ያ አንዳንዱ ዝም ብሎ ለሰፖርት ያደርጋል። አንዳንዱ ደግሞ የቂጡ እንዳይጎሳቆል ሸንተረር እንዳይወጣበት ክሬም ግዥበት ምናምን ብሎ ሰፖርት ያደርጋልና ከዛ ውስጥ የትኛው ነው መሆን የምትፈልጉት ነው ጥያቄ። ለሁሉም እንኳን አማራጮች አሉ እና አንቺን ስላየን እኛ አሜሪካ መሄድ አንፈልግም። መጥቼ ገና በርበሬ ላረግ ነው። ለምን ነው ጌመር ሆናለሁ ብቻ ብላችሁ የምታስቡት? ጊፍተርስ አለ እኮ ጊፍተርም ሆነ አለ፣ ብዙ አማራጮች አለ። ግይስ ያ እንዴት ነው ካሁኑ ምዘጉት አይደል እንዴ? ግይስ አይባል እንዲህ ብሎ ተወጥቶ በአደባባይ 3000 8000 ሰው ባለበት ሞት ይሻላል። ይሄ ከሆነ አሜሪካ ያለ እንዳትወስደኝ ፍቅረኛዬ አይኑ ካናዳ ነው። የት ሀገር ነው ያለው? ስራ ነፍጠኛ ምን አለች? አይኖ ፍቅረኛዬ አሜሪካ ነው ካናዳ ነው ያለው፣ የት እንዳለ ነው እንጃ እንዳትወስደኝ አለች። እውነት የት ሀገር እንዳለ እንኳን ሳያውቅ ነው ፍቅረኛሽ? የት እንዳለ አታውቂም ወይ? የርቀት ፍቅር እና በእንግሊዘኛ አይ ላቭ ዩ ቤቢ ስትባባይ ነው የምታድሪው? የእውነት ቤቢ ሲደውል አንቺን ቤቢ ነው የምትይው? ቺሜላት ሰዎችን አበላሸች። ቤቢ ነው የምትይው ነፍጠኛዬ። እኔ እኮ ሀገር ቤት ያለ የልጁ አባት ምናምን ይመስለኝ ነበር። ቤቢዬ ሰማሽ? እቺ ሜላት ያላበላሸችው ሰው የለም። ነፍጠኛዬ እናቴ ትሙት ከውጭ ሀገር ከሆነ ፍቅረኛሽ ይሄን ነገር ወይ በውስጥ አናግሪኝ። የእውነት እንደዚህ ተስፋ አድርገሽ እንዳጨለልኝ ነው የምነግርሽ። እየሰማኝ ነው። ስራ ተቀየር ዲና ገሳፍታ ኢትዮጵያ ሄደን እንጋባሽ ማለት እንዴ? የትም እንዳትወስደኝ። አውሮፓ ሆነ አሜሪካ ሳስብኝ ይህች ሴት ናት ትዝ የምትለኝ። ሂጅ ሻወር የምገባ ነው የሚመስለኝ። ሂጅ በበርበሬ ፊቴን የምታጠብ ነው የሚመስለኝ። ሂጅ ሙሜን እንዲህ በአደባባይ ቤተሰቦችን ማዋረድ ነው የሚመስለኝ። በጉልበት አምላክ እኔ ተጨምቄ ታጥቤ ተሰጥቼ እበልጥሻለሁ። አባገቆች የክብሬ ጠብቄ ጋሪ ነው 15 ከ15 ሴት ጥሩ ሴት ሻወር አልወሰድኩ አልተመላቀጥኩ ምን አላልኩም። በክብር ሞላ ጋላሪ ነገም ይሞላል። ኦኬ እና ያው ነው ያ ክብሬ ላልሽው ደግሞ ይሄው ነው ያለኝ መልስ። ከማይመጥናቸው ሰዎች ጋር አትዋሉ ላልሽው ማለት ነው። ገባሽ? እኔ መጀመሪያ ላይ ሪካርዱን ሸር ሲያደርጉልኝ ወላሂ የስሜን አልጠራኝ ምን አገባኝ አልኩት ወላሂ። ከዛ ድጋሚ ሌላውን ሲልኩልኝ በምን ቀን ነው ሞዴሬተር ያደረኳቸው? በምን ቀን ወደ ህይወት ያስገባቸው? ያሽ እርግማን ሁሉ አለው። እርግማኑ ምን እንደው ረሳሁት። የረገምሽውን ብትረግኒ እንኳን አይደለም እርግማን አይደለም ጌቤ 3 ቀን 4 ቀን ሲቀር ያን ሁሉ ሴራ ታተበሽ እንኳን ያን ሁሉ ሴራ በኔ ላይ እንዲህ አድርገሽ ያን ሁሉ ነገር እንኳን አድርገሽ አልተሸነፍኩም። ፈጣሪ አንገቴን ቀና አድርጌ በ100 ሺህ በ200 ሺህ ልዩነት አሸንፌ ነው የወጣሁት። ልብ ይሄ ቢከፈት ንጹህ ነው፣ ነጭ ወረቀት ነው፣ ምንም ነገር የለውም። ንጹህ በቃ ሶፍት። አንቺ ግን ምቀኛ ልጅ ስለሆንሽ እንኳን ልታፈምሽ እንኳን አይደለም ጌም ልታጫውተኝ ጌም እንኳን ጊፍተር ዋድ ሰፖርት ሲያደርገኝ ጌም ሲያጫውተኝ እንኳን በምቀኝነት በቅናት ቅጥል ነው ያልሽው። የቀጠሮ ጌም ጊዜ መጣሽ አንዴ ታባላረግ ማሞኛል አንዴ በዚህ ቆርጦኛል ፈልጦኛል እኔ ታባሳረግ ታስደራይታችሁን ታውቃላችሁ እንዴ? እኔ እንደዚህ ሳረግ እንትን ብላችሁ ነው ምቀኛ ስለሆንሽ እናቴ ትሙተኝ አወጣዋለሁ። የጌም ቀን ማለት ነው የሷ ጌም ቀን ጌም እንባን ያለቀስኩት እንኳን ስቲቭን ስታሸንፍ እንኳን ማለት ነው ደስ ብሎኝ ማለት ነው። ገባሽ? ጌመር አይደለም። ምን አንቺ ጋር ታረቁኝ አልታረቁ እርሜ ልክሽን እንዳትታረቂ እንደው አሁን ምሰኝ ቆራ ሪከርድ አሉ ቤታ እርሜ ልክሽን እንዳትታረቂ ነኝና ሁለተኛ ደግሞ ቲክቶክ ላይ ቄና ታጥፌ የምቀመጥ ልጅ አይደለሁም። ከ5 ወር ከ4 ወር በኋላ ሀገር ይገባል። ልጅ ጋር እኖራለሁ፣ ቤተሰቦች ጋር እኖራለሁ፣ ሀገር መግባት እችላለሁ። ቤተሰብ ጋር ነው የማሳልፈው። እንደገና ደግሞ ጌመር አይደለሁም። ከአንቺ ጋር ታረቁኝ አልታረቁኝ የሚመጣብኝ የሚቀንስብኝ ነገር የለም። ኦኬ ምንም የምታመጭብኝ ታሪክ የለም። የወለደችኝ እናቴ ጋር አልጣላ፣ አባቴ ጋር አልጣላ፣ አፈጣሪ ጋር አልጣላ። አንቺ ጋር ታረቁ አልታረቁ የሚመጣ ታሪክ የለም። ገባሽ? ኪዲ ጋር ስለታረቁኝ እንታረቀን አላላችሁ። መች ነው ወደ ህይወት ያመጣችሁት? መች ነው ደግሞ ያፈመስኳችሁ? መች ነው ሞዴሬተር ያደርጋችሁት? ቦታችሁን እወቁ ተብሏል። ንግስት እንኳን ከሆኑ እነ ኤልሻዳይ ናቸው። ሐቁን ነው የምናገረው። ገባሽ? አንቺ ቁጭ ብለሽ ሻወር የምትወስጂ ንግስትነትሽን አውልቀሽ ጥለሽ፣ ኦኬ ንግስትነትሽን አውልቀሽ ጥለሽ ዱቄት እየተቀባሽ አሜሪካን ሀገር ያደገ ሀገር አሜሪካን ሀገር ሰው ሰርቶ በሰዓት የሚያገኝበት ሀገር ተቀመጠሽ እየለመንሽ አንድ አበባ 2 አበባ እያልሽ ማነሽ ምንድነሽ? ቦታችሁን ልታውቁ ይገባል ብለሽ አንቺ በኔ ላይ ሙድ የምትይዥው አንቺ ማነሽ ምንድነሽ? እኔ ነፍጠኛ ቁጭ ብዬ ጊፍት የሚሰጠኝ ኢቭን ጊፍት እንኳን ሳልፈልግ ጊፍት የሚሰጥ ጋላሪ ነው። 15 ከ15 ነው ጋላሪ
ሰው አልጠላኝም። ሰው መቼም ከጎኔ ነው የቆመው። የዋህ ስለሆንኩ ለሰው ምቀኝነት ስለማላስብ የሰው ደስታ ስለሚያስደስተኝ ጌሙ አንድ ሰዓት ሲቀረው ገብቼ 600 ሰው ይዤ ካታባርጉ እሷ ጌም ስትጫወት ምንም አይነት ጊፍት ምንም አይነት ኮሜንት አትጻፉ ብዬ እሷ እንድታሸንፍ እሷ አንገቷን ቀና እንድታረግ ደም እንባን ያለቀስኩት የዛን ቀን የሆንኩት እኔና አንድ ፈጣሪ ነን የምናውቀው። ይሄ ሰውነቴ ሁሉ ላበት በላበት ነው የሆንኩት። ጠላቶቿ ብትሸነፍ ጠላቶቿ ቢስቁባት ሳብቂ ገባሽ? እኔ ሄለን አይገባኝም። ኦኬ ሞዴሬተር ዋነኝ እያልኩኝ ደግሞ ከሰው የተቀበልኩ ገንዘብ ካለ በመረጃ በማስረጃ ያምጡ። አንቺ ላክሽልኝ ብር በአካውንት ያስገባሽልኝ ብር ካለ በመረጃ በማስረጃ ነኝ። አንቺ ግን ምቀኛ ልጅ ስለሆንሽ እንኳን ልታፈምሽ እንኳን አይደለም ጌም ልታጫውትኝ ጌም እንኳን ጊፍተር ዋድ ሰፖርት ሲያደርገኝ ጌም ሲያጫውተኝ እንኳን በምቀኝነት በቅናት ቅጥል ነው ያልሽው። የቀጠሮ ጌም ጊዜ መጣሽ አንዴ ታባላረግም አሞኛል አንዴ በዚህ ቆርጦኛል ፈልጦኛል እኔ ታባሳረግ ታስተራይታችሁን ታውቃላችሁ እንዴ እኔ እንደዚህ ሳረግ እንትን ብላችሁ ነው ምቀኛ ስለሆንሽ እናቴ ትሙተኝ አወጣዋለሁ። የጌም ቀን ማለት ነው የሷ ጌም ቀን ደም እንባ ነው ያለቀስኩት። እንኳን ስቲልን ስታሸንፍ እንኳን ማለት ነው ደስ ብሎኝ ማለት ነው። ገባሽ? ጌመር አይደለም። እኔ አንቺ ጋር ታረቁኝ አልታረቁኝ እርሜ ልክሽን እንዳትታረቂ እንደው አሁን ምሳሌ ቆራ ሪከርድ አድርጉ ቤታ እርሜ ልክሽን እንዳትታረቂ እኔና ሁለተኛ ደግሞ ቲክቶክ ላይ ቄጤና ታጥፌ የምቀመጥ ልጅ አይደለሁም። ከ5 ወር ከ4 ወር በኋላ ሀገር ይገባል። ልጅ ጋር እኖራለሁ፣ ቤተሰቦች ጋር እኖራለሁ፣ ሀገር መግባት እችላለሁ። ቤተሰብ ጋር ነው የማሳልፈው። እንደገና ደግሞ ጌመር አይደለሁም። ከአንቺ ጋር ታረቁኝ አልታረቁኝ የሚመጣብኝ የሚቀንስብኝ ነገር የለም። ኦኬ ምንም የምታመጭብኝ ታሪክ የለም። የወለደችኝ እናቴ ጋር አልጣላ፣ አባቴ ጋር አልጣላ፣ አፈጣሪ ጋር አልጣላ። አንቺ ጋር ታረቁ አልታረቁ የሚመጣ ታሪክ የለም። ገባሽ? ኪዲ ጋር ስለታረቁኝ እንታረቀን አላለችም። መች ነው ወደ ህይወት ያመጣችሁት? መች ነው ደግሞ ያፈመስኳችሁ? መች ነው ሞዴሬተር ያደረጋችሁት? ቦታችሁን እወቁ ተብሏል። ንግስት እንኳን ከሆኑ እነ ኤልሻዳይ ናቸው። ሐቁን ነው የምናገረው። ገባሽ? አንቺ ቁጭ ብለሽ ሻወር የምትወስጂ ንግስትነትሽን አውልቀሽ ጥለሽ፣ ኦኬ ንግስትነትሽን አውልቀሽ ጥለሽ ዱቄት እየተቀባ ንግስት ኤልሻዳይ ናት። እውነት ለመናገር ያኔ ውሸት ነው የምናገረው ነው ያለችው። ገብቷችኋል? እውነት ለመናገር ኤልሻዳይ ናት ንጉስ። ያኔ የምናገረው ውሸት ነው ማለት ነው። እውነት ለመናገር አንድ ሰው ካለ ያኔ ስናገር የነበረው ቀልድ ነው ማለት ነው። በነገራችን ላይ እሺ እሪበል ጎንደር ይላል እዚህ ጋር አማርኛ መጣ ከሐረር እኔ አማርኛ ላርም ሰው ግን ፍስቲ እኒ ስተሪክስት አትድረሽብኝ አልደርስብሽ አራሸት ማንሽ ምንድነሽ ከብሬ ዝታለ ደስታችን አወጣኩኝ ከብሬ ተዋረደ ክብርሽ ነው ወርሽ ባደባባይ ሻወር ስትወስጂ ይሁን ያለው ነገር የኔ ናት። አትንኩኝ ብያለሁ፣ አትድረሱብኝ ብያለሁ። ጥግ ድረስ ነው የምነግርሽ። ማንም ሰው አልነገረችም። ጓደኞችሽ ዋት ህዝቡ ግን እኔ ልክ አልሰማውም። ላይስ በጣም ብዙ ቪዲዮዎች ነው ያለው ጋይስ። የትኛው እንዳሰማው የቱ እንዳላሰማው ራሱ አላውቅም። አሁን ስለ አሜሪካ ሲወራ ነው አልፈልግም ነበር። ይሄን ሰምተናል። እስቲ ሌላ አልሰማንም። ይሄን ሰምተናል። እስቲ ክሊክ አንቺ ግን ምቀኛ ልጅ ስለሆንሽ እንኳን ልታፈምሽ እንኳን አይደለም ጌም ልታጫውትኝ። ይሄን ሰምተናል። ሌላ ያልሰማሁት ይሄንንም ሰምተናል። እስቲ አትድረሽብኝ አልደርስብሽ አራሸት ማንሽ ምንድነሽ ከብሬ ዝታለ ደስታችን አወጣኩኝ ከብሬ ተዋረደ። ይሄ መጨረሻ ነው ማለት ነው። እስቲ ክብርሽ ነው ወርሽ ባደባባይ ሻወር ስትወስጂ ማናት ይሁን ያለው ነገር የኔ ናት። ማናት ነፍጠኛ ለቤታ መልስ እየሰጠች ለቤታ መልስ እየሰጠች እሙሙሽን እንደዚህ ገፍተሽ አውቀሽ እንዲገፍተሽ ስክሪን ላይ ያመጣሽ ወንድ ለማሻፈድ ወረቀት እንኳን የለሽም አለቻት። ማለት ጠቅለላ አድርጌ እስካሁን የሰማችሁት ምን እንደሆነ ለማወቅ ከፈለጋችሁ ነፍጠኛ ምን አለቻት ለቤታ እኔ አሜሪካ እንኳን መሄድ አሁን ሐሳብ እየሆነብኝ ነው። አፍራለሁ፣ ኢንተረስት የለኝም። ምክንያቱም እንዳንቺው ክሎሮክስ እየተዘፈዘፍኩ እንዳንቺው በርበሬ ውስጥ እየተዘፈዘፍኩ ሻወር ለመውሰድና ለመዋረድ አሜሪካ ምን እሰራለሁ? አልሄድም። ከማይሆን ሰዎች ጋር ገጠምኩ የምትዩ ከማይሆን ሰው ጋር ሳይሆን መቅጠሚ ሳይሆን ዝናሽን ወይም ደግሞ ምን ያለችው ንግስናሽን ያወረደው በአደባባይ እሙሙሽን ወርቅዬ ነው ስንቅዬ እያልሽ በሙዳይ ቋጥረሽ እርሾ እንደተነፋበት እንደገባበት ዳቦ እየነፋሽ እንደዚህ ወንድ ለማሻፈድ እንደሆነ አውቃለሁ አለች። እንደዚህ ነው ያለችው ቃል በቃል አውቃለሁ። እና እንደዛ ከማሻፈድ ያ ነው የሚያዋርደው፣ ያ ነው ከንግስና የሚያወርደው። እውነት ለመናገር ኤልሻዳይ ናት ንጉስ። አንቺማ በየጭቃና በየእንት ላይ ስትንደባለሊ ንግስናሽን አውርደሻል። ቤተሰብሽ ራሱ ተዋርዷል። ለምን እንደምትስገበገቢ አላውቅም።
ቤተሰብሽም አባትሽም ምናምን አሜሪካ ነው ያለው። ማንን ለመቀለብ እንደዚህ ቂጥሽን እንደዚህ ወደ ካሜራ እንደዚህ ሙሙሽን እንደዚህ አቅርበሽ በትሪ ላይ እንደምታቀርቢ አልገባኝም። እና ማንሽ እንዴት ነሽ እና ነው አንቺ እንትን የምትባዩ ገብቶሻል? እኔ የሚጽፉልኝን ሰዎች አፋቸውን እንዲይዙ ስል ነው ለገል እንታረቀን እንችላለን ክፉ አትናገሩ ያልኩት እንጂ አንቺ ማንሽ እናቴ ነሽ ወይስ አባቴ ነሽ እና ነው ይሄ መታኝ። እሷ አልተመታችም፣ እኔ በድንገት ተመትቼ ነው። እሺ እንደዚህ ስትል አልተመታችም፣ እኔ ነኝ የተመታሁት። ገባችሁ? ቃል በቃል ይሄን ያለችው እንግዲህ እንደውም ኤልሻዳይን ይቅርታ ጠይቃታለሁ ኪድንስ አልላት፣ ምክንያቱም ከአንቺ ጋር የታረቀች ስለሚመስለኝ አለች። ልክ ነው የሰማሁት የተረጎምኩት። ተርጉሜው እኮ አይደለም ቃል በቃል ለምን ብዙ ቪዲዮ መጨረሳቸው ምንድን ነው ግን እነዚህ ሰዎች? ምድረ ጀዝባ አለች ደግሞ የረሳሁት ምድረ ጀዝባ ፎቶሽን አንጠልጥለው የሚሄዱት ራስሽ አዘሻቸው ነው አለች። አዘሻቸው ነው ፎቶሽን አንጠልጥለው የሚሄዱት። ንጉስ ነው ንግስት ሲሉሽ እውነት መስሎሻል። የማትረቢ ቆረቆንዳ ነሽ ነው ያለችው። ቃል በቃል ነው እንደዚህ ያለችው። ያ እና ቶፒኩ ይሄ ነው። ልታወሩ ከፈለጋችሁ እድሉ ልስጣችሁ፣ ሐሳብ መስጠት ከፈለጋችሁ ቅድም በዮኒ ምክንያት ያወራነው እንደገና ደግሞ እነ ሆዴ ጉቺን አንቺ ሴተኛ አዳሪ ብሎ መስደባቸው እውነት አላቸው ወይ? ምክንያቱም ሆዴ ራሱ አንደኛ ወንደኛ አዳሪ ነው። ይሄ ነገር ለምን አስር የሚመታ ልክ አይደለም እንዴ? ተረጎምኩት ራሱ አንደኛ ወንደኛ አዳሪ ነው። በየትኛው ሞራሉ ነው ቤታ ነው እንዴ ጉቺን እንዴ ሴተኛ አዳሪ ብሎ ቁጭ ብሎ እሱና ጃፒ የሚሰድቧት እነዚህ ወንደኛ አዳሪዎች? እውነት እነሱ እሷን እንደዚህ ለማለት ሞራል አላቸው ወይ? ልክ ነው ወይ? ከዛ አንፃር ነው የምናወራው። ካቀረብኩላችሁ ከቶፒክ ቢፌ እየመረጣችሁ ፒክ እያደረጋችሁ የማውራት መብት አላችሁ። ካሁን በኋላ እድል ሰጥቻችኋለሁ። ከምዳውን ቤቢ ዛሴት እስቲ ምን ተልኮልኝ ነው? ኢንሳይደሮች ደወሉ። ምን ልካችሁልኝ ነው? እስቲ ኢንሳይደሮች እስቲ ምን ልከውልኝ ነው? ቤታ ምን ልካ ነው? መንሱር መጣ። ራሷ ነች እንዴ? yes ካንዲ ወጣ መንሱር ይኒማል ህፃን ልጅ ነው። ዛሬ ምንድነው? ከዘጋላ አድርገው ይቅርታ። በዚህኛው ድምጻት እቺ ደግሞ ቀጥታ ወደ ሽቀላ ነው። እናንተ ናችሁ ከራሴ ነው ኖ ስትሸነፍ እንደዛ ያመጣማ። ቲክቶክ እውነትም አሁን ይሄንን ለምን የላካችሁልኝ? ምንድነው? ይሄ ቶፒክ ነው እንዴ? አረግ ሙራሽልኝ አላህ ቤት ምን አለ ለኔ ነኛ ፑሽ እየተደረጋልኝ ያለው ቲጂ ጌሪ ወልቻ እንዴ ብቻ አማርኛ ጠፋብን እንዴ? ሙራ ካሊ በእናለ ጸጉሬ እንዲያድግ ታረጊና እንዴ ምንድነው? ለምን የላካችሁልኝ? ያልገባኝ ነገር ትጽፉልኝ ለምንድን ነው? አሁን ይሄን ቪዲዮ ለምን የላካችሁልኝ? ያልገባኝ ዋቲስ እንደዚህ ነው የምትሻፍደው? መሻፈር ታዲያ ቀለባችን አይደል እንዴ? ይሄን ነው እንዴ ለማሳየት? እኔ እኮ ለነፍጠኛ መልስ የመለሰች መስሎኝ ክሊክ ማድረግ እኔ ደግሞ እና እስካሁን ባነሳነው ላይ 1-2 ሰዓታት ጊዜ እሰጣችኋለሁ። ሐሳብ መስጠት፣ መበጥረቅ፣ መሰንጠቅ ከፈለጋችሁ እድሉን ልስጣችሁ። ግዴታ ከኔ ሐሳብ ጋር መስማማት የለባችሁም። የራሳችሁን ሐሳብ መስጠት ትችላላችሁ። እውነት ነፍጠኛ በዚሁ ከቀጠለች ራሷ አትጎዳም? የምትጎዳት ቤት ታሸንፋ ምናምን ሳይሆን መርጎምጎሙ እውነት ይጠቅማል ነውስ? እንዴት ሆነው ሲያበቁ ነው የሚቆርጥላቸው? በየጊዜው እንደዚህ ማለት ጥሩ ነው? የኔ ለአንቺ ማለት ለኔ ሙዚቃ ነው አይሆንም ጉዳዩ።